እንደምን ቆያችሁ ኢንፎቲዩብን የምትወዳጁንና የተወዳጃችሁን ቤተሰቦቻችን አሁን የሰማነውን አዲስ መረጃ ወደናንተ እናደርሳለን። ከዛ በፊት ግን ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። አብራችሁን ቆዩ። ነብይ ሄኖክ ግርማ ሰላሌ የጠንቋይና መተተኞች ሀገር ነው በማለት በቸርች ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታን አስነስቷል። በመድረክ ላይ አንዲት ሴት ከየት እንደመጣች በመጠየቅ ከሰላሌ መምጣቷን በመናገሯ እኔ ያውቀዋለሁ ሰላሌ የጠንቋይና መተተኞች ሀገር ነው ማለቱ ቅሬታን ፈጥሯል። በዚህም በፓስተር ሄኖክ ግርማ ላይ የህግ ምርመራ ተጀምሯል። የሰሜን ሸዋ ዞን አቃቤ ህግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮችን አድርገዋል የተባሉት ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን አስታውቋል። የፍቼ ከተማ አቃቤ ህግና የከተማዋ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብ በቁጥጥር ስር ውለው ምርመራ የተደረገባቸው መሆኑ ተገልጿል። የሰሜን ሸዋ ዞን አቃቤ ህግ መምሪያ ኃላፊ አቶ ዳምጦ ጣና በሰጡት መግለጫ የሚከተሉትን ዋና ዋና ነጥቦች አንስተዋል። አንደኛ፣ ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው። ሁለተኛ፣ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑን አረጋግጠዋል። ሶስተኛ፣ የጀግኖች መፍለቂያ የኩሩ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌ ስም መነካቱ የህዝብ ቁጣ የቀሰቀሰ በመሆኑ ህጉ ተገቢውን ምላሽ ይሰጣል ብለዋል። አቃቤ ህግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤት በየጊዜው ለህዝብ ይፋ እንደሚያደርግ አስታውቋል። በሴቶች የውበት ሳሎኖች አዲሱ የወንዶች ወረራና ያስከተለው ውዝግብ ከቅርብ ጊዜያት ወዲህ በኢትዮጵያ ታላላቅ ከተሞች የሚገኙ የሴቶች የጸጉር ቤቶች ወይም ቢዩቲ ሳሎኖች ያልተለመደ ክስተት እያስተናገዱ ይገኛሉ። ቀደም ሲል የሴቶች ብቻ ተብለው በሚታሰቡት በእነዚህ ስፍራዎች ቁጥራቸው ከፍተኛ የሆኑ ወንዶች የሴቶች ካስክ ውስጥ ተቀምጠው ይታያሉ። ብዙዎች እንደሚሉት ለዚህ ዋነኛው ምክንያት ሰሞኑን በወንዶች ዘንድ በከፍተኛ ሁኔታ የተለመደ የመጣው የቁጥጥር የጸጉር ስታይል ነው። ይህንን ስታይል ለመሰራት ደግሞ የግድ በካስክ መድረቅ ስላለበት ወንዶች ከሴቶች እኩል ካክስ ውስጥ መግባት ጀምረዋል። ይህ አዲስ አካሄድ በሴቶች ደንበኞች ዘንድ ከፍተኛ ቅሬታን እየቀሰቀሰ ይገኛል። ዋና ዋናዎቹ ቅሬታዎች ወንዶች ካስኩን በማጨናነቃቸው ምክንያት ሴቶች ለረጅም ሰዓት ወረፋ ለመጠበቅ ተገደዋል። ሴቶች በነጻነት የሚዋቡበትና ጸጉራቸውን የሚሰሩበት ቦታ ወንድ አይገባም የሚሉ ወገኖች ድርጊቱ ባህላዊና ስነ ልቦናዊ ምቾት እንደሚነሳቸው እየገለጹ ነው። ጉዳዩን የሚተቹ አካላት እንደሚሉት ከሆነ በሌሎች ሀገራት የሴቶችና የወንዶች የውበት ሳሎኖች የተከፋፈሉ ናቸው። ሴቶች ለብቻቸው ሚስጥራቸውን የሚጠብቁበትና የሚዋቡበት ስፍራ ወንዶች ጣልቃ መግባታቸው አግባብ እንዳልሆነ ይሞግታሉ። በዚህ ጉዳይ ላይ የማህበረሰቡ እይታ ለሁለት ተከፍሏል። ደጋፊዎች ፋሽን ነው፣ ወንዶችም የመዋብ መብት አላቸው የሚሉ ሲሆን ተቃዋሚዎች ደግሞ ወንዶች የራሳቸው የጸጉር ቤት ሊኖራቸው ይገባል እንጂ የሴቶችን ቦታ ማጣበብ የለባቸውም በማለት ይከራከራሉ። ለሰዓቱ ያዝንላችሁ አበይት መረጃዎቻችን እነዚህ ነበሩ። ቻናላችንን ሰብስክራይብ በማድረግ ይወዳጁን።